ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 28 2018 ዓ.ም ለተሰኞ ላይ እንገኛለን። ለተሰኞ ዛሬ የሕማማት በዓል የመጀመሪያው ቀን ነው። እንግዲህ ያለ ሕማማት ትንሣኤ የለም ይላሉ የእምነቱ አባቶችና አስተምህሮው። እንግዲህ ለሚቀጥለው እሁድ ለትንሣኤው በዓል ቅድሞ ያለውና የመስቀልና የስቅላቱን መከራ ለመሸከም ያለው የመታሰቢያ ጊዜ ነው። ይሄ ሰሞነ ሕማማት እንግዲህ በሰሞነ ሕማማትን በኢትዮጵያ ውስጥ ባለው አጠቃላይ ቀውስ በኦርቶዶክስ እምነት ተከታዮች ላይ ያነጣጠሩ ጥቃቶች ቀጥለዋል። በሚያሳዝን ሁኔታ እንግዲህ በአሩሲ ቀጠና ዛሬም በኦርቶዶክስ እምነት ተከታዮች ላይ በዚህ በሰሞነ ሕማማት ግፍና መከራዎች ቀጥለዋል። ይህን ጨምሮ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። የዘንድሮዎቹ በዓላት እንግዲህ ከወትሮ የሚለዩት በተለይ በሀገር ውስጥ ባለው ጦርነት እንዲሁም ደግሞ አጠቃላይ በዓለም አቀፍ ደረጃ በተፈጠረው የነዳጅ እጥረትና በኢትዮጵያ ውስጥ ባለው የትራንስፖርትና የዋጋ ጭማሪ ምክንያት የዘንድሮ በዓል እንደወትሮ የሚከበር አለመሆኑን የሚያሳዩ ምልክቶች ናቸው ያሉት። ወደ አዲስ አበባ ከተለያዩ የሀገሪቱ አካባቢዎች ይገቡ የነበሩ የእርድ እንስሳት፣ የቁም ከብቶች፣ በጎች፣ ፍየሎች እንዲሁም ደግሞ የዶሮና የዶሮ ውጤቶች ተዋጽኦ እንቁላልን ጨምሮ እንደዚሁ በትራንስፖርት እጥረት ምክንያት በበቂ ሁኔታ እየገቡ አይደለም። እንዲሁም ደግሞ ሌሎችም እንደዚሁ ለበዓሉ የሚያስፈልጉ አትክልትና ፍራፍሬዎች እየገቡ አይደለም። እንግዲህ እየተጠየቀ ያለው ዋጋ እጅግ የሚገርም ነው። አንድ ባለተሳቢ መኪና ከ700 ኪሎ ሜትር በአማካይ ርቀት ላይ ከአዲስ አበባ ወደ አዲስ አበባ ሸቀጦችን ለማጓጓዝ 1.2 ሚሊዮን ብር መጠየቁን ገልጻቸዋል። ይህ እንግዲህ ምን ያክል በሸቀጦች ዋጋ ላይ እጥፍ እና ከዛ በላይ ዋጋ ሊያስከትል እንደሚችል ማሳያ ነው። ከአዲስ አበባ 700 ኪሎ ሜትር ወደ አዲስ አበባ 1.2 የኢትዮጵያ ገንዘብ እንግዲህ 1.2 ሚሊዮን ብር ለአንድ ትራንስፖርት እየተጠየቀ ነው። ይህ እንግዲህ በሌሎቹ የህዝብ ማመላለሻ ትራንስፖርት ሰጪ ተሽከርካሪዎች ላይም በተመሳሳይ እንግዲህ እስከ 500% ድረስ ነው ጭማሪ እየታየው። በዚህ ምክንያት ከአዲስ አበባ እና ከሌሎች ከተሞች ከቦታ ቦታ ተንቀሳቅሶ በዓሉን ለማክበርና ሸቀጦችን ለመሸመት እጅግ አስቸጋሪ እንደሆነ ነው እየተገለጸ ያለው። ለማንኛውም እንግዲህ በዚህ አስቸጋሪ ሁኔታ ውስጥ ቢሆን እንኳን ለሰሞነ ሕማማት አደረሳችሁ። በሚቀጥለው እንግዲህ ለሚከበረው የትንሣኤ በዓልም በሰላም እንዳደርሳችሁ እመኛለሁ። በዚህ ሰዓት በክርስቲያኖች ላይ እየደረሰ ያለው ግፍና ሰቆቃ እንግዲህ ከሰሞነ ሕማማት ጋር የሚያያዝ ነው። በአሩሲ በአንድ ቤተክርስቲያን ሙሉ የኦርቶዶክስ እምነት ተከታዮች ታፍነው ተወስደዋል። ቤተ መቅደስ ሙሉ በሚል ይስተካከል። ትላንትና እንግዲህ ክርስትና ለማስነሳት የተገኙ እንዲሁም ደግሞ በጸሎት ለማድረግ የተገኙ በቤተክርስቲያን ውስጥ የነበሩ ሰዎች በታጣቂዎች ታፍነው ተወስደዋል። ይሄ ልዩ ቦታው እንግዲህ በአሩሲ ምስራቅ አሩሲ ወደ ምስራቅ ሸዋ አጎራባች አካባቢዎች ኑራ ኤራ ተብሎ የሚጠራ ቅዱስ ሚካኤል ቤተክርስቲያን ላይ የተሰበሰቡ የኦርቶዶክስ እምነት ተከታዮች ናቸው ከቤተክርስቲያን በታጣቂዎች ታፍነው የተወሰዱት። ይህ እንግዲህ በዚህ ዓመት በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ በአሩሲ ቀጠና ሲፈጸሙ ከነበሩ ግፍና ሰቆቃዎች በሰሞነ ሕማማትም የቀጠለው ማሳያ ነው። እስካሁን ያልቆመው በአካባቢው የሚንቀሳቀሱ አክራሪ ታጣቂዎች በአካባቢው አስተዳደር ጭምር ድጋፍ እየተደረገላቸው ነው ይህንን ግፍና ሰቆቃ የሚፈጽሙት። በሚያሳዝን ሁኔታ እንግዲህ አሁን በምን ሁኔታ እንዳሉና የት እንዳሉ እንኳ አልታወቀም። ትላንትና ታፍነው የተወሰዱት ቀሳውስት፣ ክርስትና የሚነሱ ህፃናትና እናትና አባቶችን ጨምሮ እንደዚሁም ካህናት ይገኙበታል ነው የተባለው። ልዩ ቦታው እንግዲህ በዚህ ኑራ ኤራ ተብሎ የሚጠራ ቅዱስ ገብርኤል ቤተክርስቲያን ነው። በምስራቅ ሸዋና አሩሲ አዋሳኝ አካባቢዎች ባለፈው እንግዲህ በተደጋጋሚ እገታዎች፣ ግድያዎች፣ ጭፍጨፋዎች የተፈጸሙበት ወረዳ ነው። ይሄ የአሩሲ ወረዳ ቀጠና ማለት ነው። ወደ ሌሎች መረጃዎች ነው የሚሄደው። ዛሬ ያስኳቸው ሁሉም በሚባል ደረጃ የሀገር ውስጥ መረጃዎች ናቸው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተወሰኑ የምስራቅ አፍሪካ መረጃዎችንም አስከትላለሁ። እንግዲህ ከያስኳቸው የሀገር ውስጥ መረጃዎች መካከል ሰሜን ኢትዮጵያ በትግራይ ቀጠና ያለውን አጠቃላይ ሁኔታ የሚያስቃኘውን መረጃ ላስቀድምና ወደ ሌሎች መረጃዎች እመለሳለሁ። በተለያዩ አካባቢዎች እንደዚሁ እንግዲህ ውጊያዎች ቀጥለዋል። በተለይ በአምባሰል ተራሮች፣ በሸዋ ቆላማ የይፋት ቀጠናዎች እንዲሁም ደግሞ በጎጃም ትናንትና ውጊያ በነበረባቸው ቀጠናዎች ያለውን ሁኔታና ተዛማጅ ወታደራዊ፣ ቁሳዊ፣ ሰብአዊ መረጃዎችም ወጥተዋል። እነሱን ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ ነው። እንዲሁም ደግሞ በጎንደር ቀጠናም እንደዚሁ ከግዳጅና ስምሪት ቀጠናቸው በርካታ ወታደሮች ወጥተዋል። በዚህ ምክንያት ኬላዎች እንዲዘጉና ጥብቅ ጥበቃ እንዲደረግ ትዕዛዝ ተሰጥቷል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በትግራይ ያለውን አጠቃላይ ሁኔታ የተመለከተ መረጃ አስቀድማለሁ።
የህወሓት እንግዲህ በበላይነት የሚያስተዳድረው የትግራይ ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ አመሻሹን አዲስ አበባ መግባታቸው ነው የታወቀው። ጀነራል ታደሰ ወረደ የስልጣን ገደባቸው ሊጠናቀቅ አንድ ቀን ብቻ ነው እየቀረው። ዛሬ መጋቢት 28 ላይ እንገኛለን። ከሁለት ቀናት በኋላ መጋቢት 30 ይጠናቀቃል። ነገ ብቻ ነው እንግዲህ የስልጣንና የስራ ጊዜ ያላቸው። ጀነራል ታደሰ አንድ ቀን የስልጣናቸው ሊጠናቀቅ ጊዜ ቀርቶት ነው አዲስ አበባ የተገቡት። የትግራይ ፖለቲካም በዚህ ምክንያት እንግዲህ መስቀለኛ መንገድ ውስጥ ነው የሚገኘው። በተያያዥ ጉዳዮች እንግዲህ ወደ መረጃዎቹ እቀጥላለሁ። ወደ መረጃዎቹ ሲሄድ ወደ ትግራይ የሚወስድን መረጃን ማስከትለው የትግራይ ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ አዲስ አበባ ገብቷል። አመሻሹን ጀነራል ታደሰ ወረደ ወደ አዲስ አበባ አመሻሹን የገባው የስልጣን ጊዜው ሊጠናቀቅ አንድ ቀን ሲቀረው ነው። ይህንን ተከትሎ እንግዲህ በትግራይ ውስጥ ያለው የፖለቲካና ወታደራዊ ሁኔታ መስቀለኛ መንገድ ላይ ነው የሚገኘው። ወደ የት ያመራ ይሆን የሚለው የሚጠበቅ ሁኔታ ውስጥ ገብቷል። በተለይ እንግዲህ በዚህ ሁኔታ ጀነራል ታደሰ ወረደ ለቀጣይ 6 ወራት ስልጣናቸው እንዲራዘምላቸው ይፈልጋሉ። ለዚህም በተለያየ ጊዜ ጥያቄ አቅርበዋል ተብሏል። ይሄ ይሆናል ወይስ አይሆንም የሚለው አብሮ የሚታይ ነው የሚሆነው። የነ ደብረጽዮን ቡድን ደግሞ ሁለት አማራጮችን እየተከተለ ነው። አንደኛው በጀነራል ታደሰ ወረደ ቦታ የሚተካ ጊዜያዊ አስተዳዳሪ እንደዚሁ አዘጋጅቶ አቅርቧል። አማኑኤል አሰፋን አቅርቧል። ይሄን በማድረግ የጀነራል ታደሰ ቦታን በመያዝ ሌሎች የሚፈልጋቸውን ዝግጅቶች ለማድረግ እና ፖለቲካዊ፣ ወታደራዊ ሁኔታዎችን ለመቀጠል ነው አንድ ስልት የያዘው። ሁለተኛው የነ ደብረጽዮን ቡድን ደግሞ የትግራይ ሽግግር ጊዜው ተጠናቋል በሚል ከዚህ በኋላ ከአዲስ አበባ በፌዴራል መንግስት የሚሾም የትግራይ ጊዜያዊ አስተዳዳሪ አይኖርም፣ ሰሜን ዕዝ ከመጠቃቱ 2013 በፊት የነበረው የትግራይ የፖለቲካ ስታተስኮ ወይም ደግሞ ሁኔታ ይመለሳል በሚል አሁን የትግራይ ጊዜያዊ አስተዳዳሪ የሚባለው ቀርቶ የትግራይ አስተዳዳሪ ደብረጽዮን ይሆናል። ምርጫ የተደረገባቸው ምክር ቤቶችም እንደዚሁ ስራ ይጀምራሉ። አወቃቀርና አስተዳደሩ በዚህ በህወሓት ፍላጎት 2013 ከነበረበት በፊት በነበረው ሁኔታ ይቀጥላል የሚል ስልት እየተከተሉ ነው። ጫና ደርሶባቸው ጊዜያዊ አስተዳደሩ ይቀጥል ለ6 ወራት ከተባለ ታደሰ ወረደን አንፈልግም ብለዋል። ይሄም የማይሆን ከሆነ ደግሞ እኛ ክልሉን ተረክበን ለወታደራዊና ለፖለቲካዊ ዝግጅት ስራዎቻችንን እንሰራለን የሚል ስልት እየተከተሉ ነው የሚገኙት። እንግዲህ በዚህ በጦርነት ጭምር ስልጣኑን በመረከብ እንደዚሁ ጥቅምን ለማስከበር የሚልም ስሌት አስልተው የትግራይ ስትራቴጂክ አመራር የሚባል ባለ9 ኮሚቴ አባል እንደዚሁ ጊዜያዊ አስተዳደሩን ያካተተ ኮሚቴ ማቋቋማቸው ይታወቃል። ይህ ኮሚቴ እንግዲህ በበላይነት ሰብሳቢው የደብረጽዮን ነው። ይሄ እንግዲህ አሁን ከዚህ የተገለጸው ቡድን በአስመራ መንግስት የሚደገፈው ቡድን ሲሆን፣ በሌላ በኩል ደግሞ ከትግራይ መስቀለኛ መንገዶች መካከል በአንዱ መርጬ እገባለሁ የሚለው ደግሞ በአዲስ አበባ መንግስት የሚደገፈው የነ ጻድቃን ቡድን ነው። የነ ጻድቃን ቡድን እንግዲህ በ4 የተለያዩ የፖለቲካ አደረጃጀቶችን፣ ንቅናቄዎችን፣ ወታደራዊ ባለስልጣናትንና እንዲሁም ደግሞ ሀራ መሬት ተብሎ የሚጠራውን የታጣቂ ኃይል በመያዝ የትግራይን አስተዳደር ለመረከብ እንደዚሁ ዝግጅቶችን እያደረገ መሆኑም እንደዚሁ ይታወቃል። አሁን ይሄ በአዲስ አበባ የሚደገፈው እና በአስመራ የሚደገፈው በምን ሁኔታ የትግራይን ፖለቲካ አንዱ ለአንዱ ይለቃል፣ አንዱ እንዴት ይረከባል የሚለው ያው እንግዲህ ብዙዎቹ በፖለቲካዊ እይታ ግምታችሁን ልታስቀምጡበት የሚገባ ጉዳይ ነው። እነ ጻድቃን አሁን እነ ደብረ ጽዮንን ከአዲስ አበባ ተምዘግዝገው ሂደው ስልጣን ይነጥቃሉ ወይ የሚለው አብሮ የሚታይና የመሆን እድል የሌለው ጉዳይ ሲሆን፣ ለማንኛውም እንግዲህ በትግራይ መስቀለኛ ፖለቲካ ውስጥ ግን የአዲስ አበባ የሚደገፈው የነ ጻድቃን ቡድን እና እንዲሁም ደግሞ በአስመራ የሚደገፈው የነ ደብረ ጽዮን ቡድን አሁን የጊዜያዊ አስተዳደር ስልጣን መጠናቀቁን ተከትሎ ተፋጠው ይገኛሉ። እንግዲህ ወደፊት አብሮ የሚሆነው ሁኔታ ይታወቃል። የነ ጻድቃን ቡድን ከፖለቲካዊ ካውንስል ባሻገር በሐራ መሬት የሚገኘው ታጣቂ ኃይልም እንደዚሁ እንደ ወታደራዊ ክንፉ አድርጎ እንደሚመለከተው ከአሁን በፊት የወጡ መረጃዎች ያሳያሉ። ደብረ ጽዮን ደግሞ የራሳቸውን እንግዲህ እስከ ድሮን ድረስ የታጠቀ ኃይል እንዳላቸው ነው የሚታወቀው። እንግዲህ በአስመራና በአዲስ አበባ የሚደገፉት ቡድኖች የትኛው ወደፊት ከጀነራል ታደሰ በኋላ ይመጣል የሚለውን አብረን የምናየው ሲሆን እንግዲህ በአመዛኙ የነ ደብረ ጽዮን ቡድን መሬት ላይ ካለው ሁኔታ አንጻር ትግራይን ፖለቲካ ይዞ የመቀጠል እድሉ ሰፊ ነው የሚሆነው የተለየ ሁኔታ ካልተፈጠረ በስተቀር። ሌላ እንደዚሁ በምርጫ መረጃዎችን ወደ እናንተ ላድርስ። ከምርጫ መረጃዎች መካከል ሰሞኑን በርካታ መረጃዎችን ወደ እናንተ እያደረስኩ ነበር፣ በተለያዩ አካባቢዎች ያሉትን። አሁን ደግሞ በተለይ በአማራ ክልል በተለያዩ አካባቢዎች ጦርነት ባለባቸው ቀጠናዎች
የመራጮችን በተመለከተ ያው አስገዳጅ አርሶ አደሮች ማዳበሪያ፣ ምርጥ ዘር እንዲሁም ደግሞ የሴፍቲኔት ተጠቃሚ ከሆኑ የሴፍቲኔት ጥቅሞችን አታገኙም በሚል ወጥተው ምርጫ እንዲመዘገቡ እየተደረገ ነው። ከዚህ ላይ ዛሬ እንግዲህ ከተሰሙት መረጃዎች መካከል የሚገርመው በምርጫ ካርድ ይወስዳሉ፣ ይመዘገባሉ። ምርጫ ካርዱን ግን ይዘው አይሄዱም። ፈርመው ተመዝግበው ነው የሚመለሱት አርሶ አደሮቹ። በእነሱ ስም የወጣውን የምርጫ ካርድ ሚሊሻዎች ይረከቡና በአንድ ኮረጆ ያስቀምጡታል። ለጸጥታና ለደህንነት ጥበቃ በሚል በወታደራዊ ተቋም ውስጥ እንዲቆይ ይደረጋል። እነዚህ እንግዲህ ፈርመው ይሰጣሉ። ፈርመው ከሰጡ በኋላ ይመለሳሉ። በምርጫው ቀን እንደ አስፈላጊነቱ ላይጠሩ ይችላሉ። ምክንያቱም የምርጫ ካርድ ከእጃቸው የለም። የምርጫው ካርድ ያለው በወታደራዊ ተቋምና በሚሊሻ እጅ ነው። የምርጫ ጊዜው ሲደርስ ሚሊሻዎች እንደሚሆን አድርገው በፈረሙት ሰዎች ስም ምርጫውን መርጠው ኮረጆውን ለሚመለከተው ይመልሱታል። ይህ እንግዲህ ዛሬ ከተሰሙት የምርጫ ነክ መረጃዎች መካከል አንዱ ነው። ያው ሰሞኑን ብዙ ጉዳዮች እንደዚሁ ሲጋለጡ ነበር። ምርጫ ቦርድም አንዳንዶቹን በመስማት መግለጫ ማውጣቱ እንደዚሁ ውስጥ አካባቢ ያላቸው የመረጃ ምንጮች ገልጻቸዋል። ዛሬ ደግሞ ይሄ እየሆነ ነው። ሚሊሻዎች የምርጫ ካርዶችን ሰብስበው እየያዙ ነው። እንግዲህ በአደራ እናስቀምጥላችሁ በሚል መራጮች ፈርመው ብቻ ነው የሚሄዱት። እንደ ወትሮ ለይስሙላ እንኳ ምርጫ ካርዳቸውን ይዘው ወደ ቤታቸው እየተመለሱ አይደለም። ይሄ እንግዲህ ከተለያዩ የአማራ ክልል አካባቢዎች ከመጡ መረጃዎች መካከል ነው። የትግራይ ቴሌቪዥን ከላይ ከትግራይ ጋር በተያያዘ መረጃ የትግራይ ቴሌቪዥን በሽራሮ ከተማ በርካታ የኤርትራ እና ኢትዮጵያ ትግራይ ኦርቶዶክስ እምነት ተከታዮች በጋራ በትላንትናው ዕለት የሚከበረውን ዓመታዊ የመድኃኔዓለም በዓልን ማክበራቸውን ዘግቧል። ከበዓሉ በኋላ ዛሬም በተለያዩ መድረኮች ውይይቶች ይቀጥላሉ። የህዝብ ለህዝብ ውይይቶች በሚል የትግራይ ቴሌቪዥን ይህንን ሽፋን ሰጥቶ ዘግቧል። ይህ እንግዲህ ጽምዶ ከሚለው የነ ደብረ ጽዮንና የአስመራ መንግስት ወታደራዊ ፖለቲካዊ ግንኙነቶች ባሻገር ትግረኛ ተናጋሪው የሰሜን ኢትዮጵያ አካባቢ የኦርቶዶክስ ከኤርትራና ከኢትዮጵያ እንደዚህ በጋራ ያከበረው ዓመታዊ በዓል መሆኑ ነው የታወቀው። ከዚህ ጋር በተያያዘም እንደዚሁ ዛሬ ውይይቶች ይቀጥላሉ በሽራሮ ተብሏል። ትላንትና ወደ ሽራሮ እንግዲህ እግረኛ ጭምር በተሽከርካሪ ሲገባ ነበር የሚለው መረጃ እንደዚህ በርካቶቹ ከኤርትራ በኩል ወደ ሽራሮ መጥተው በዚህ ዓመታዊ በዓል ላይ ለመሳተፍ እንደሆነ ነው የታወቀው። ሌላው መረጃችን ወደ መከላከያ የተመለከተ ነው። መከላከያ የልዩ ኃይሎች እና የኮማንዶ ዋና አዛዥ ሹማ አብዴታ በትላንትናው ዕለት ለ18 ወራት የሰለጠኑ እና በተለይ 1 ዓመት ተኩል ረጅም ጊዜ የፈጀ ስልጠና የወሰዱ የጸረ ሽምቅ ኃይል ማሰልጠናቸውን ገልጸዋል። እንግዲህ መረጃው ይሄ ነው። ይሄ ኃይል መደበኛ ሰራዊት የማይፈጽመውን ግዳጅ ይፈጽማል፣ ድንበር ተሻጋሪ ኦፕሬሽኖችን ጭምር ይሰራል ተብሏል። በምረቃቱ ፕሮግራም ላይ የስልጠና ኃላፊው አዛዥ ሻለቃ ተክላይ አጽብሃ ሰልጣኞቹ አዳኞች የሚል ስያሜ ተሰጥቷቸዋል ብለዋል። እንግዲህ ይህን መረጃ ማቅረብ ያስፈለገው ምንድነው? ንጽጽርና ምልከታዎችን ለማቅረብ ነው። ላለፉት 6 ዓመታት ያለማቋረጥ በየ3 ወር በየ6 ወራቱ በተለያዩ ዙሮች የተመረቀ በርካታ ኃይል አሁን ወዴት ሄደ፣ ምን ላይ ነው የሚገኘው የሚለውን መጠየቅና እንግዲህ ወታደራዊ ኃይል ወይስ ደግሞ ፖለቲካዊ ሚዛን ነው አንድን ሀገር የሚያስቀጥለው የሚለውን አብሮ ለማንሳት ነው። እንግዲህ ብዙ ሰዎች ብዙ ሰራዊት በማሰለፍ ብዙ ጦር መሳሪያ በመግዛት ብዙ እግረኛም ሆነ አየር ወለድ ኮማንዶ በማሰለፍ የመንግስት ስልጣን የሚጸና ይመስላቸው በርካቶች አሉ። ይሄ በአፍሪካ ውስጥ በተደጋጋሚ ተሞክሮ የከሸፈ ነው። በኢትዮጵያም እንግዲህ በኮሎኔል መንግስቱ ኃይለማርያም ዘመን በርካታ እግረኛ፣ አየር ወለድ፣ ኮማንዶ፣ ባህር ኃይል ኢትዮጵያ በአፍሪካ ግዙፍ ሰራዊት ገንብታ ነበረ። በኋላ ግን የሀገራዊ አለመረጋጋቱን ይሄ ሰራዊት መታደግ አልቻለም። እነሱም ብዙ ሰራዊትም አለቀ። ያለቁበት የአገራዊ ዓላማም ሳይሳካ ቀረ። ስለዚህ አንድ ሰራዊት የሚያጸናው የፖለቲካ ጥያቄ እንደሌለ ይሄ ማሳያ ነው። እንግዲህ በዚህ ምልከታ ላለፉት 6 ዓመታት የሰለጠነው እግረኛ፣ አየር ወለድ፣ ባህር ኃይል፣ ኮማንዶ፣ ሪፐብሊካን ኤሊት ፎርስ እንዲሁ ደግሞ ስፔሻል ኮማንዶ ኃይል ወደ የት ገባ? ይሄ እንግዲህ በአገር አቀፍ ደረጃ ያለውን ብቻ ነው። በየክልሉ የሰለጠነውን ከዚህ ትይዩ ያለውን ሳይጨምር ይሄ ኃይል በኢትዮጵያ ውስጥ ለምን የፖለቲካ መረጋጋት ማምጣት አልቻለም የሚለውን በደንብ ማንሳት ያስፈልጋል። እንግዲህ በወታደራዊ ኃይል የሚጠና የፖለቲካ ስብራት እንደሌለ ይሄ የሚያሳይ ነው። የኮማንዶም ሆነ ሪፐብሊካን ኤሊት ፎርስም ሆነ ስፔሻል ፎርስ፣ የባህር ኃይልም ሆነ የአየር ወለድ ኮማንዶ፣ እግረኛም ሆነ መካናይዝድ የሚያጸናው የፖለቲካ ስልጣን እንደሌለ ያለፉት 6 ዓመታት በውል ያሳያሉ። የሁሉ ኃይል ወደ የት ገባ? ስንት ሰው ሲሞት ነው ፖለቲካዊ መፍትሄ የሚፈለገው?
ውስጣዊ የፖለቲካ ቀውስስ በወታደራዊ ኃይል ይቆማል ወይ የሚለው አብሮ የሚነሳ ነው የሚሆነው። ወታደራዊ ኪሳራን በተመለከተ ትላንትና እንኳ በይልማና ደንሳ፣ አዴት፣ ጎንጂ ቆለላና ፈረስ ቤት አካባቢ የነበረውን ዘመቻ የትላንቱን ብቻ እንኳ ብናነሳ የደረሰው ኪሳራ እንደዚሁ ማንሳት ይቻላል። አየር ወለድም እግረኛም አየር ኃይልም መካናይዝድም ማሰለፍ ብቻውን በቂ ያለመሆኑን ይሄ ያሳያል። መንግስት ፖለቲካዊ እንጂ ወታደራዊ ኃይል የፖለቲካ ሚዛንና የሀገርን ኃይል ሊያረጋጋው እንደማይችል በደንብ መገንዘብ ያለበት ጊዜ ላይ እየደረሰ ይመስላል። እንግዲህ ጊዜው ከዚህ የበለጠ አሁንም አዳዲስ ወታደሮችን እየመለመሉ ወደ ግንባር እያስገቡ የፖለቲካ ስልጣንን ማስቀጠል የማይቻልበት ደረጃ ላይ ተደርሷል። ስለዚህ በርካታ ኃይል ማሰማራት፣ ማሰልጠን እንዲሁም ደግሞ ማሳየት የተለየ ነገር አያመጣም። ህወሓት በቀድሞ መንግስቱ ኃይለማርያም ዘመን የነበረውን መከላከያ አፍርሶ በፌዴራል ፖሊስ እና በጥቂት ወታደሮች ብቻ ነው ሀገር ሲመራ የነበረው። ህወሓት ፖለቲካው ላይ በመስራት እስከ ቀበሌ ድረስ ባለው መዋቅር ይህንን ቁጥጥር በማድረግ ነው መከላከያውን ከኢትዮ ኤርትራ ጦርነት በኋላ በማፍረስ በፌዴራል ፖሊስ ሀገር ሲመራ የነበረው። አሁን ሀገሪቱ ታይቶ የማይታወቅ እንግዲህ እስከ አየር ኃይል ድረስ ይህን ያክል ኃይል ታጥቃ የታጠቀው ኃይል እንደዚሁ በየትኛው ጦርነት ነው እየተሳተፈ ያለው ከተባለ በሀገር ውስጥ ጦርነት ብቻ ነው። ይህንን እንግዲህ ከዚህ በላይ በተለያየ መንገድ መናገር የሚቻል ጉዳይ ቢሆንም ግን አሁንም የፖለቲካ ቀውስን ወታደራዊ ኃይል አያቆመውም። ኤሊት ፎርስም ሆነ ኮማንዶ፣ ሪፐብሊካንም ሆነ እግረኛ የፖለቲካ ፍላጎት እና የህዝብ ጥያቄ እስካልተጣጣመ ድረስ የሚፈጠር ነገር እንደሌለ እዚሁ ይህን ምልከታ ለማስቀመጥ ነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ግንባር መረጃዎች ነው የሚሄደው። በአምባሰል ተራሮች በሁለት አቅጣጫ የቀጠለ ዘመቻ መኖሩ ነው የታወቀው። እዚህ በአምባሰል ተራሮች በሁለት አቅጣጫዎች የቀጠለው ዘመቻ አንደኛው ከአምባሰል ውጫሌ በኩል ወደ አበትና ሚላዋ ተብሎ ወደሚጠራው ግንባር ወደ አምባሰል ተራሮች ከፍተኛ ቦታዎች እየተደረገ ያለ እንቅስቃሴ ሲሆን፣ ሁለተኛው ደግሞ ከደላንታ አቅጣጫ በደላንታ ግንባር በኩል ከፀሐይ መውጫና ወደ ኮረታ ተብሎ ከሚጠራው አካባቢ ወደ አምባሰል ተራራማ መውጫ ቆላማ አካባቢዎች ነው ዘመቻ እየተደረገ ያለው። ከፀሐይ መውጫና ኮረታ ከደላንታ በኩል ተከታታይ የመድፍና የከባድ መሳሪያ ድብደባ ተደርጎ እግረኛ በተሽከርካሪና እንደዚሁ ደግሞ በመካናይዝ ታጅቦ ወደ አካባቢው ቢገባም እንደዚሁ ጉዳት አስተናግዷል። ድሽቃ፣ ብሬን፣ የነፍስ ወከፍ መሳሪያዎችን ይዞ የገባው ኃይል ከፍተኛ ወታደራዊ ኪሳራ አስተናግዶ ወደ ኋላ ወደ ፀሐይ መውጫና ወደ ደላንታ ተመልሷል ነው የተባለው። በሌላ ግንባር እንግዲህ በዚህ በአበት ሚላዋ በኩል ወደ አምባሰል ተራሮች ያለው ዘመቻ ዛሬም የቀጠለ ሲሆን የደረሰው ጉዳት ግን በውል አልታወቀም። የዘመቻው ዋና ዓላማ የአምባሰል ተራሮችን ሙሉ በሙሉ መቆጣጠር በሚል ከተለያዩ አቅጣጫዎች የተደረገ ወታደራዊ ዘመቻ ነው። ከአሁን በፊትም የአምባሰል ተራሮችን ለመያዝ ተደጋጋሚ ዘመቻዎችና ሙከራዎች መደረጋቸው ይታወቃል። ወደ ሌላ መረጃ ስንሄድ ወደ ሸዋ ቀጠና የመስልን መረጃን ማስከትለው በሸዋ ቀጠና ለሁለተኛ ቀን በቀጠለው ዘመቻ በይፋት ቀጠና በሚገኙ የመንዝና የግሸራቤል አዋሳኝና ቆላማ አካባቢዎች ሰፊ ቦታዎችን የሸፈነ ውጊያ መደረጉን ለማወቅ ተችሏል። በዚህ በተለይ በግሸራቤል ወደ አንጾኪያ ገምዛ፣ ኩታ ገጠም አካባቢዎች ግሸጌና፣ ሸበቶ ጎራ፣ መኮይ መገንጠያ፣ ሸበቶ ተራራ እንዲሁም ደግሞ በዚህ ግንባር በኩል ደግሞ ወደ ጦር መሳያን ጨምሮ አንጾኪያ ገምዛ አካባቢ በሚያዋስኑ ወጨቃ፣ ጦር መሳያ፣ ጀበራ ሜዳ እና እስከ ቻይና ካምፕ ባሉ አካባቢዎች ትላንትና ሰፊ ቀጠና የሸፈነ ውጊያ ተደርጓል። ውጊያዎቹ የደፈጣ፣ የቆረጣ፣ የከበባ ውጊያዎች ነበሩ። በአካባቢው የምርጫ ማዕከላትን ለመያዝና ግሸራቤል የሚባለውን ወረዳ እንደዚሁ መልሶ ለመያዝ ከተደረገው ዘመቻ ጋር የተሳሰረ ዘመቻ ነው። በዚህ ዘመቻ በቁጥር ያልታወቀ ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። ቁስለኞች ወደ ወረኢሉና መኮይ ሕክምና ጣቢያዎች ገብተዋል። የደረሰው ጉዳት በአሃዛዊ መረጃዎች ለማወቅ አልተቻለም። በደጋ ዳሞት ቀጠና በትላንትናው ዕለት በነበረው ውጊያ ያለውን አጠቃላይ ወታደራዊ ኪሳራ በተመለከተ አሁንም መረጃዎች ተጠናቅረው አላለቁም። ዛሬም እንደዚሁ የወዳደቁ አስከሬኖች እንዲሁም ደግሞ የተበተነ ኃይል አጠቃላይ ቁጥሩ በአሃዛዊ መረጃዎች ለማወቅ አልተቻለም። ከነዚህ መካከል ግን ዋና ዋና መረጃዎች 3 ባለማዕረግ አዛዦችን ጨምሮ ምርኮኛ ሞትና ቁስለኛ መሆናቸው ታውቋል። ከተማረኩት እና በውጊያ እስከሞቱ ድረስ ባለው የማዕረግ እርከን ሲመለከት የክፍለ ጦር ምክትል አዛዥ፣ የሻለቃ አዛዥ፣ የሻምበል አዛዥ እና የመቶ አዛዥ ይገኙበታል ተብሏል። ማቴሪያላዊ እና ቁሳዊ መረጃን በተመለከተ
ክላሽንኮቭ፣ ብሬን፣ ስናይፐር፣ ዲሽቃና የዲሽቃ አፈሙዞች ማለት ነው እና ሽጉጥን ጨምሮ የእጅ ቦምብ፣ ተተኳሽ፣ በሳጥንና በአስቃጥላ ለውጊያ የተዘጋጁ የጥይትና የመሳሪያ ዲፖዎች ጭምር በፋኖች ገብተዋል። ወታደራዊ ሬሽን በተመለከተ ወታደራዊ ተሽከርካሪዎችን ጨምሮ ሌሎች እንደዚሁ ቁሳቁሶች ለፋኖ ቀጣይ ዘመቻዎች ወሳኝ የተባሉ ወታደራዊ መሳሪያዎች እና ተተኳሾች፣ ሎጂስቲኮች በፋኖች ገብተዋል። በተመሳሳይ እንደዚሁ አዴት፣ ጎንጂ፣ ቆለላ በነበሩት ዘመቻዎችም ተተኳሽ በሎጂስቲክ እና ሬሽን ወደ ፋኖ በብዛት ገብቷል። ይህም ፋኖ ለቀጣይ ዘመቻዎች የሚያስፈልገውን ቁሳዊና ወታደራዊ ጉዳይ እንዲያሟላ ይረዳዋል ነው የተባለው። እንግዲህ የተለያዩ ሀሳባዊ መረጃዎች እየወጡ ነው። ተጠናክረው ሲደርሱ ወደ እናንተ የሚመጡ ይሆናል። ትላንትና በነበረው ዘመቻ እንግዲህ የብልጽግና ወታደራዊና ፖለቲካዊ የአካባቢው መዋቅር ከባድ አለመረጋጋት ውስጥ ገብቷል። እንኳን ስለ ምርጫና ስለሌላ ፖለቲካ ለማሰብ እየሆነ ያለውን እንኳ አምኖ ለመቀበል ተቸግሮ ራሱን እንዴት እንደሚያወጣ ብዙ የአካባቢው አስተዳደር እንግዲህ የመብሰልሰል ውስጥ ገብቷል ነው የተባለው። እንግዲህ ሰሞኑን ደቡብ ጎንደር ከነበረው ጋር ተመሳሳይነት ያለው ነው። ብዙዎቹ የአካባቢው አስተዳዳሪዎች ትላንትና ቀድመው ነው እንግዲህ አካባቢውን ለቀው እየወጡት። በዚህ ምክንያት ዛሬ ብዙዎቹ እየተፈለጉ እንደሆነ ነው ለማወቅ የተቻለው። ወደ ደቡብ ጎንደር ሊቦ ከምከም አዲስ ዘመን ስንሄድ በሊቦ ከምከም ወረዳ ጣራ ገዳም አቅራቢያ አርኖ ጋርኖ ተብሎ ከሚጠራ ቦታ ጊዜያዊ ወታደራዊ ካምፕ ላይ ሰፍሮ ከሚገኝ ወታደሮች ውስጥ ሶስት ቲም ወደ 30 የሚጠጉ ወታደሮች ከግዳጅና ከስምሪት ቀጠናቸው ወጥተው ጠፍተዋል ነው የተባለው። ከነሙሉ ትጥቃቸው ጠፍተዋል። አሁን ፍለጋ በሚል ስምሪት ተሰጥቷል። የአካባቢው ሚሊሻ ስምሪት ወስዷል። ኬላዎች ላይ ጥብቅ ፍተሻና ቁጥጥር እንዲደረግ ታዟል። እነዚህ ወጡ የተባሉት ወታደሮች ወደ ፋኖ ይቀላቀሉ ወይስ ወደ ቤተሰቦቻቸው እስካሁን ድረስ የታወቀ ነገር የለም። እንግዲህ በተለያየ ጊዜ ከግዳጅ ቀጠና እየወጡ ወደ ፋኖ የሚቀላቀሉ እንዲሁም ደግሞ ወደ ቤተሰቦቻቸው የሚሄዱ ወታደሮች ቁጥራቸው ቀላል አይደለም። ወደ ሌሎች መረጃዎች ስንሄድ ወደ አፍሪካ ቀንድ አጫጭር መረጃዎች ነው የሚሄደው። የአፍሪካ ቀንድ አጫጭር መረጃዎቻችን ላይ ወደ ኢትዮጵያ፣ ወደ ቻድ፣ ወደ ሱዳን እና ወደ አፍሪካ ቀንድ የተጓጓዙ የ24 ሰዓት የጦር መሳሪያዎችን መረጃ ወደ እናንተ አደርሳለሁ። ከዚህ ጋር በተያያዘ የጦር መሳሪያ የጫኑ ካርጎዎች ከዩናይትድ አረብ ኤሚሬትስ በመነሳት ወደ አዲስ አበባ ከትላንት ወዲያ በረራ አድርገው አዲስ አበባ የጦር መሳሪያ አራግፈዋል። ከአዲስ አበባ እንዲሁ ወደ ቻድ በተመሳሳይ የጦር መሳሪያ አውሮፕላኖች ይዘው በረዋል። ዩናይትድ አረብ ኤሚሬትስ ካላይን አየር ማረፊያ እንደተለመደው ወደ አዲስ አበባና ወደ ሱዳን ወይም ደግሞ ወደ ኬንያና ቻድ ሳይሆን ወደ እስራኤልም እንደዚሁ የጦር መሳሪያ ተጭኗል። ከዩናይትድ አረብ ኤሚሬትስ አላይን አየር ማረፊያ ኔቫቲን ተብሎ ወደሚጠራ አየር ማረፊያ እስራኤል ውስጥ የጦር መሳሪያ የጫኑ አውሮፕላኖች ወደዚህ ቀጠና ተጓጉዘዋል። ይሄ ከኢራን ጋር ካለው ዘመቻ ጋር የተያያዘ ሊሆን ይችላል። እንግዲህ ዩናይትድ አረብ ኤሚሬትስ ወደ እስራኤል ምን አይነት የጦር መሳሪያ አጓጉዛለች የሚለው የብዙዎቹ ጥያቄ ነው። ለማንኛውም የጦር መሳሪያ ተጓጉዟል። ምናልባት እንግዲህ ሁለቱ ሀገራት በጋራ ወታደራዊ ዘመቻዎችን እያደረጉ ስለመሆናቸው ማሳያ ነው ተብሏል። ሌላው ሚያዚያ 1 በፈረንጆቹ ጀምሮ የኢትዮጵያ አየር መንገድ ለአርኤስኤፍ ወታደሮችን በ3 ዙር ወደ ቻድ ቻይና ሳይሆን ቻድ የደቡብ ሱዳን በሱዳን ድንበር ባለችው ቻድ ማጓጓዙን መረጃዎች ገልጸዋል። ሌላው ከቱርክ የተነሱ አውሮፕላኖች በካይሮ በኩል ወደ ፖርት ሱዳን የጦር መሳሪያዎችን አጓጉዘዋል። ለሱዳን ቱርክ የጦር መሳሪያዎችን መላኳን ከ24 ሰዓት የበረራ መረጃዎች ለማወቅ ተችሏል። ሌላው እንደዚሁ ቦይንግ 737 ቢኤፍ2 የጎን ቁጥር ያለው የግብፅ አውሮፕላን መሳሪያዎችና ሮኬቶችን ወደ ፖርት ሱዳን ማጓጓዙን እንደዚሁ መረጃዎች ገልጸዋል። አርኤ 76445 ኤስ 8361 የበረራ ቁጥር ያለው ትላንትና ምሽት ከዩናይትድ አረብ ኤሚሬትስ የተነሳ አውሮፕላንም እንደዚሁ ወደ ኢትዮጵያ የጦር መሳሪያዎችን ማራገፉን ለማወቅ ተችሏል። ከፖለቲካዊ መረጃዎች እና ወታደራዊ መረጃዎች እንደዚሁ አፍሪካ ቀንድ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ወደ ደቡብ ምዕራብ ሶማሊያ ባይዶዋ ባቀኑበት ጊዜ የሞርተር ፍንዳታ በአቅራቢያቸው ደርሷል። ለጥቂት ነው ከሞርተር ፍንዳታ እየተረፉት ተብሏል። በዚህ ባይዶዋ ውስጥ ባለው የደቡብ ምዕራብ የሶማሊያ ግዛት ከኢትዮጵያ ከግብጽ ጋር የተያያዘ ጉዳዩ እንግዲህ አብሮ እየተነሳ ነው። ኢትዮጵያ የአካባቢውን አስተዳደር ትደግፋለች፣ ከማዕከላዊ ሶማሊያ እንዲገነጠል እየደገፈች ነው በሚል ሞቃዲሾ እየወቀሰች ነው የምትገኘው። ይሄ እንግዲህ አስተዳደሩን ለመቆጣጠር ሞቃዲሾ ጦር ካዘመተች በኋላ አካባቢውን ለመጎብኘት የሄዱት ናቸው ሐሰን ሼህ መሐመድ የሞርተር ፍንዳታ የደረሰባቸው። ወደዚህ ቀጠና የኢትዮጵያ ሰራዊትን መኖሩ ይታወቃል።
ሌላው አዲሱ የሱዳን የጦር አዛዥ ተደርገው በጀነራል አልቡርሃን የተሾሙት ያሲን አላታ ወደ ኢትዮጵያ ድንበር የዘመቻ እቅድ እንዳላቸው ታውቋል። ይህንን በተመለከተ አርኤስኤፍም ማስጠንቀቂያዎችን ሰጥቷል። ለዚህ ሰዓት የነበሩ መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ